ሴቶች በድብቅ የሚያጋሯቸው 9 ዋና ዋና የፍቅር ግንኙነት ቅሬታዎች። እኛ ሴቶች የሆነ ቅር ብሎን ነገር ግን ላንተ መናገር ብናገረው እንዲህ ይሆናል፣ ይደብረዋል፣ ይከፋው ይሆናል ወይ እንደዚህ ይሰማዋል በሚል ለወንዱ ሳይናገሩ ወይም ደግሞ ለፍቅር አጋራቸው ሳይናገሩ ግን ለሌላ ሰዎች የሚናገሩት የሚያጋሩት መከፋታቸውን ማዘናቸውን የሚያጋሩበት ብዙ አይነት መንገድ ይኖራል። ግን በዛ ቅሬታ ውስጥ ፍቅራችሁ ብዙም ጥሩ አይሆንም። ምክንያቱም ሌላ ቦታ ሂዳታ መሀለች ላንተ ግን መናገር ፈርታለች እና አንተ የምትሰራቸው ስህተቶች ናቸው። እነዛን ስህተቶች ማረምና ከነዛ ስህተቶች ወጥተህ ምን አይነት ፍቅረኛ መሆን ትችላለህ? ምን አይነት ወንድስ መሆን ትችላለህ? ቅሬታ የማይፈጥሩ ነገሮችን እንዴት ላደርግ እችላለሁ ለምትለው ጥያቄ ዛሬ በሳቢሳ እነግርሃለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ። አንደኛውና የመጀመሪያው ሴቶች በድብቅ የሚያጋሯቸው የፍቅር ቅሬታዎች አንተ የማታውቀው ወንዶች ከመጠን በላይ ማውራት። ወንዶች ብዙ ጊዜ ዝርዝር መረጃ መስጠት የበለጠ አስደሳች ነው ብለው ያስባሉ። ወይም ደግሞ ስለኔ እንድታውቅ ትፈልግ ይሆናል ምናምን በሚል ያላግባብ ወሬ ያላግባብ የሆነ የንግግር ቦታውን አንተ መቆጣጠር፣ ይሄ በጣም ለሴቶች ቅሬታ ነው የሚፈጥር። ግን ደግሞ ማትነግርህ ነው። ለዚህ መፍትሄው እሷንም በእኩልነት እንድታወራ ማድረግ፣ በእኩልነት እንድትናገር ፍቀድላት። ሚዛናዊ መሆን ይኖርብሃል። እሷም እንድታወራ አንተም ደግሞ የምታወራበት ሰዓት አለ። የሆነ ሰዓቱ ያንተ የሆነ ሰዓቱ ደግሞ የእሷ ሊሆን ይገባል እንጂ ብቻህን የምታግለበልብ ብቻህን የምታወራ ከሆነ በጣም ከባድ ነው። ትሰለቻለች። ወረኛ ነው። በጣም እኮ ነው የሚያስጠላ። እሱ ጋር መገናኘት ይሰለቸኛል። ለምን ስለ ራሱ ሲያወራ ሰዓቱ ያልቃል። እኔን እንዳወራ ሁላ ፈቃደኛ አይደለም፣ ምንም ነገር አይጠይቀኝም ምናምን ትላለች። ይሄ ቅሬታን የመፍጠርና ፍቅራችሁ እንዲሻክር ፍቅራችሁ ጥሩ ነገር እንዳይሆን ያደርገዋል። ስለዚህ ከመጠን በላይ ማውራት ማቆም አለብህ። ለሷም ማውራት ይኖርብሃል እኮ ግን ዝጋታም ወንድም ያስጠላል፣ በጣም ወረኛ ወንድም ያስጠላል። ስለዚህ መካከለኛ ደርባባ ወንድ መሆን አለብህ። እሷም እንድታወራ መፍቀድ አለብህ። አንተም በአግባቡ ማውራት ያለብህን ነገር ማውራት አለብህ እንጂ ምናልባት ማውራቴ ያስደስታታል ማውራቴ እንዲህ ነው እያልክ አንተ ብዙ ረጅም ሰዓት ማውራት የለብህም። ሁለተኛው ያለማዳመጥ። ወንዶች የሚያደምጡ ሊመስሉ ይችላሉ፣ ነገር ግን እሷ የሆነ ትኩረታቸውን ሌላ ቦታ ልከውታል ወይም ደግሞ ትኩረት ነፍገዋታል። ይሄ ለሴት ልጅ በጣም ደባሪ ስሜት አለው። ማለት እኛ ሴቶች ትኩረት እንፈልጋለን። የሆነ ሰው ነገሮችን በአትኩሮት እንዲሰማን፣ ምንም ነገር ስናወራው በደንብ እንዲያደምጠን፣ አድምጦ ለዛ ነገር ምላሽ እንዲሰጠን፣ መፍትሄ እንዲሰጠን እንፈልጋለን። ምክርም ከሆነ ምክርን መቀበል እንፈልጋለን። ግን አንዳንዴ ሀሳብ ተሰርቆ ሊሆን ይችላል። ወይም ደግሞ እያወራችሁ እያለ አንተ ደግሞ ምን እንደምታወራ የምታስብ ከሆነ ይሄ ሀሳብ ስለሚሰረቅ ያለመደመጥ ስሜት ይሰማታል። አያደምጠኝም፣ ትኩረት እኮ አይሰጠኝም፣ ትኩረት ነፍጎኝ ምናምን የማለት ነገር ስለሚኖር ይሄ ደግሞ ለፍቅር ግንኙነታችሁ ጥሩም አይደለም፣ ደግሞም ቅር የምትልበት ነገር ነው። ስለዚህ አድማጭ መሆን አለብህ። ትኩረት ሰጥተህ አድምጣት። ምክር የምትፈልግ ከሆነም ደግሞ ምክር ስጣት። ወይም ደግሞ ስሜቷን በደንብ አድርገህ እንዴት ነው እንድትናገር መገፋፋት ይኖርብሃል። ይሄኔ ትኩረት እንደሰጠሃት፣ እንደምትወዳት፣ እንደምታፈቅራት ነው የሚሰማት። አለበለዚያ ግን ትኩረት ሰጥተህ የማታዳምጣት ከሆነ መስማትና ማዳመጥ በነገራችን ላይ ይለያያሉ። መስማት ማንም ሰው ይሰማናል። የሚያደምጥ ግን መልካም ልብ ያስፈልጋል፣ ጥሩ ልብ። ስለዚህ አድማጭ ሁን፣ በደንብ የምታደምጥ ወንድ ሁን። ካላደመጥካት ወደሚያደምጣት ፍለጋ ትሄዳለች። ሶስተኛው ቀዝቃዛ አቀራረብ። ቀዝቃዛ አቀራረብ ምንድነው? ቀዝቃዛ ስሜት ያለው ወንድ አለ። ይሄ በቃ አሰልቺ እኮ ነው፣ አይገባውም፣ አይቸው ጠቅሼው እንኳን ባይን የማይረዳ ወንድ ምናምን። እንዲህ አይነት ጓደኛ ምናልባት የሴት ጀስት ጓደኛ ካለች ጀስት ፍሬንድ ካለች ብላ ሊሆን ይችላል። እንደዚህ አይነት ነገር ማለት ፍቅረኛዬ አይቸው እንኳን አይኔን አይቶ አይረዳኝም፣ ቀዝቃዛ ነው፣ ስሜት የለውም። እንደዚህ አይነት ወንድ ከሆንክ እያማችህ ለሌላ ሰው እየተናገረች ለአንተ ሳትናገር ቅሬታ ውስጥ ናት፣ ደስተኛ አይደለችም በግንኙነታችሁ። ምክንያቱም ቀዝቃዛ ወንድ ነው። ስንት አይነት ወንድ እያለ እሱን ስንት ምናልባትም ሌላ ወንድ አይታ ሊሆን ይችላል። እንትናን ባየውበት ከዚህ ጋር ትላለች። ስለዚህ በቻልከው መጠን ቀዝቃዛ ላለመሆን ሞክር፣ ጎበዝ ሁን። እያንዳንዱ ነገር ላይ እያንዳንዱ ግንኙነታችሁ የፍቅር ግንኙነታችሁ ላይ ፍቅር መስራት የምትችል አይነት ወንድ ያልቀዘቀዝክ ሁን። አራተኛው የአይን ግንኙነት አለማድረግ ነው።
ይሄ በጣም ያስከፋል። የአይን ግንኙነት ማስወገድ ወይም ደግሞ የአይን ግንኙነት አለመታየት እሷ ማየት እየፈለገች ወይም ደግሞ እሷ ፍላጎት ኖሯት አንተ ፍላጎት ማጣት አይነት ስሜት የምታሳያት ከሆነ በጣም ነው የምትከፋ፣ ትሰለችሃለች፣ በራስ ማትተማመን አድርጋ ታይሃለች። ስለዚህ ሞቅ ያለን ደስ የሚል የአይን እይታን መተያየት ልመድ፣ ማየት ልመድ። በፍቅር አይን ተመልከታት። በፍቅር የሆነ ትኩር ብለህ በስስት አይን ማየት ይኖርብሃል። አለበለዚያ ግን ላየው እንኳን እየፈለግኩ ፊት ለፊት አይኔን እንኳን አይወደኝም ማለት ነው፣ ደብረዋለሁ ማለት ነው። ግን በራሱ ስለማይተማመን ነው። እንዲህ አይነት መሰል ነገሮች ስለምታወራ በፍቅራችሁ ላይ ከባድ የሆነ ቅሬታን፣ ደስ የማይል ተጽዕኖ፣ ምናልባትም ፍቅራችሁ እንዲያበቃ ሊያደርገው ይችላል። ስለዚህ አንተ ደስ የሚል የአይን በቃ ሞቅ በሚል ደስ በሚል ስሜት የአይን ለአይን ግንኙነት መልመድ አለብህ። አምስተኛው ንክኪን ማዘግየት። ቀላል አካላዊ ንክኪ ወይም ደግሞ እጅን መንካት፣ ማቀፍ፣ መሳም ሊሆን ይችላል። ለመጀመር በጣም ረጅም ጊዜ መጠበቅ ፍላጎት እንዳላት እንድትጠራጠር ሊያደርጋት ይችላል። አንተ የሆነች ፍቅረኛ ጋር ቁጭ ብለህ እሷን ለመሳም ወይም ደግሞ እጇን ለመንካት ብቻ የሆነ ነገሯን ለመንካት ለማቀፍ ምናምን በጣም የምትግደረደር ረጅም ጊዜ ረጅም ወራቶች ምናምን የምትጠብቅ አይነት ወንድ ከሆንክ ለእሷ ስሜት እንደሌለህ ማለት በግንኙነታችሁ ደስተኛ እንዳልሆንክና ከእሷ ጋር በመሆንህ ምንም ደስተኛ እንዳልሆንክ ነው የሚሰማት። እንደማትፈልጋት አይነት ስሜት ነው የሚሰማት። ለምን መሰለ? የሚወድ የሚያፈቅር ሰው እሷን ለማቀፍ የሆነ የእሷን የሆነ ነገር ሰውነቷን ለመንካት በጣም ስለሚጓጓ ስለሚቸኩል እንደዛ ብለን ነው የምናስበው። ደግሞም እንደዛ ልክ ነው። የሚወድ የሚያፈቅር ሰው የሆነችን ሴት ለመንካት አብሯት ለመሆን ምናምን ይፈልጋል። ግን አንተ ምንም አብረሃት ወክ እያደረግክ የማታቅፋት እጇን የማትይዛት ምናምን አይነት ከሆነ ይሄ ምንድነው እሷ ላይ ቅሬታን፣ ደስ የማይል ስሜት ይፈጥርባታል። ስለዚህ መፍትሄው አንተ ማድረግ ያለብህ እጇን ያዛት። የምትወዳት የምታፈቅራት ከሆነ ማታፈቅራት ከሆነ በነገራችን ላይ ላድርገው ብትል እንኳን አታደርገውም። በቃ ውስጥ ላይ የሌለን ምንም ነገር ማድረግ አችልም። በጣም ከባድ ነው። ግን የምትወዳት የምታፈቅራት ፍቅራችሁ እንዲቆይ ፍቅራችሁ ላይ ቅራኔ እንዳይፈጠር የምትፈልግ ከሆነ ነካካት፣ እቀፋት፣ ሳማት። ስድስተኛው አለመሽኮርመም። የፍቅር ቀጠሮ እንደ አዝናኝና ቀልድ የተሞላ ግንኙነት ሳይሆን እንደ ስራ ቃለ መጠይቅ ነው ማለት በጣም ከባድ ነው። የሆነ ዝም ብለህ የሆነ ቦታ ጓደኞች ጋር የወንድ ጓደኞች ጋር ሄደህ እንደምታደርገው ቀልድ ጨዋታ አይደለም። በጣም ከባድ ነው። ልክ የሆነ ከባድ የስራ ቃለ መጠይቅ እንደምትሄድ ነው የምታስበው። ግን እንደዛ መሆን የለበትም። ነገሮችን ቀለል አድርግ። ከማቀድ ይልቅ በሆነ በቶሎ ተደሰት። ባለህ ነገር መደሰት ልመድ። አይ የዛሬ ወር ሳገኛት አደርገዋለሁ፣ የዛሬ 2 ቀን ሳምንት ሳገኛት እንደዚህ አድርጋለሁ ከማለት ይልቅ ባገኘሃት ቅጽበት ባገኘሃት ሰዓት ደስተኛ ለመሆን መሞከር እንጂ መሽኮርመም ምናምን የምታመጣ ከሆነ ምን አባቱ ይሽኮርመማል? እኔ ሴቷ ተቀምጬ መሽኮርመም ያለብኝ እሱ ወንዱ ምንድነው የሚሽኮርመመው ከእንደዚህ አይነት ሰው ጋማ በሚል ቅራኔ ውስጥ ትገባለች። ስለዚህ ነገሮችን ቀለል አድርገህ አብረሃት ሁን። 7ኛው አሉታዊ የራስ ንግግር። ጉድለቶችን በመጀመሪያ መዘርዘር ነው። ወይም ደግሞ መጥፎ ስሜት የምንላቸው አሉ አይደለ? እነዛን ነገሮች ዘርዝረህ ይሄ ዝም ብለህ አንተ አሉታዊ ንግግር ምናምኖችን ለማስወገድ መሞከር ነው። አለበለዚያ አሉታዊ ንግግር የምትናገር ከሆነ መጥፎ ስሜት ይፈጥርባታል። ደስ የማይል የሆነ ነገሮችን ባሉታዊ የምትናገር አይነት ወንድ ከሆነ ግራ ትጋባለች። ከዚህ ሰውዬ ጋር ነው እንደምኖር፣ ከዚህ ሰውዬ ጋር ነው ህይወትን መቀጠል ነው የምትልህ። ግን በመጀመሪያው ብትችል በመጀመሪያው ግንኙነታችሁ በአዎንታዊ ነገሮች ላይ ብቻ አተኩር። የሆነ ነገሯን አይተህ እንደዚህ ነው፣ የሆነ ነገርሽ እንደዚህ ነው፣ አንቺ እንደዚህ ነሽ፣ ኦኬ እንደዚህ ነሽ፣ እንደዚህ ነው ያልክ አሉታዊ ነገር ከመናገር ይልቅ ጥሩ መልካም የሚባሉትን አዎንታዊ ነገሮች ለመናገር ሞክር። 8ኛው ሁሉን አዋቂ መሆን። እሷን ማረም ወይም መከራከር ስሜትህን ያበላሸዋል፣ ስሜቷን ያበላሸዋል። በቃ አለ አይደለ? አንዳንድ ወንዶች ሁሉን አዋቂ ነኝ የሚሉ አሉ። የሆነ በተናገረችው ነገር ላይ መከራከር፣ በተናገረችው ነገር ላይ ማረም። አንዳንዴ ስህተት ቢሆን እንኳን አይተህ ማለፍ ልመድ። በቃ ይሄ ነው ማድረግ ያለብህ። ትክክል ላትሆን ትችላለች፣ ግን ስንቱን አርመህ ትዘልቀዋለህ? ስንቱን ትክክል አይደለሽም ትላለህ? ስንቱን ትከራከራለህ? ያሰለቻል። እንደ እኮ
ቆይ ከፍቅረኛ ጋር ነው ያለሁት ወይስ ከሆነ ፓርቲ ጋር እየተከራከርኩ ነው ብላ እንድታስብ ያደርጋታል። ስለዚህ ምንድነው ማድረግ ያለብህ? አንዳንዴ ስህተቶችን አይተህ ማለፍ መልመድ አለብህ። ሁሉን አዋቂ ነኝ አትበል። 9ኛውና የመጨረሻው መርቷ ለመሄድ ነው። ውድቅ የመሆን ፍርሃት ወደ ግዴለሽነት ይመራል። ለምሳሌ የት መሄድ ትፈልጊያለሽ? የት መሄድ ትፈልጊያለሽ ሳይሆን አንተ የምትፈልገው የተሻለ ቦታ ወይም ደግሞ ጥሩ የሚባለው ቦታ ይዘሃት ሂድ። በቃ አንተ አባወራ ነህ። ወደፊት አብራችሁ ስትኖሩ አባወራ ቤቱን የምትመራ ስለሆንክ አንተ ጥሩ ነው የምትለው ቦታ ይዘሃት መሄድ ነው እንጂ ያለብህ የት መሄድ ትፈልጊያለሽ ስትላት የሆነ ቦታ ደስ የሚልህ ቦታ ምናምን ነው የምትልህ። ምክንያቱም ያዝናናታል ብለህ የምታስበው ቦታ አንተ ተዘጋጅተህ ልትወስዳት ስለሚገባ። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ አድርጉ። መልካም ጊዜ